ትዝታው ሳሙኤል እጅ ከፍንጅ ይያዝ ነው። አሁን እኮ ሊቀ ካህናት ተብሎ የሚጠሩ የኦርቶዶክስ ቄሶች አሉ። ሊቀ ካህናት ከሌ ፓስተር ትዝታው ሳሙኤል ካሳ ላይ የወንጀል ምርመራ ተጣርቶ ክስ የተመሰረተበትና ጉዳዩም በፌዴራል ከፍተኛ ፍርድ ቤት ዮኒ ማኛ ቅዱስ ፓትርያርኩና ጻድቃንን ተሳድቧል። ይቅርታም እየጠየቀ ይገኛል። ብዙ ኦርቶዶክሳውያን ክርስትና መቼም እውነት አይደለም፣ ይሄ መለባበስ እወዳለሁ እያሉ ሾርኔ መግባት ከጀርባ መውጋት የለብንም እና ለማን ነው ለክርስቲያንና ለእፎይ ፕሊዝ ውድና ኩራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ ቪዲዮ መረጃዎቻችን በስፋት ከምንመለከታቸው ጉዳዮች መካከል የትዝታ ሳሙኤልን ጉዳይ በአበይትነት እናነሳለን። የዮኒ ማኛን ወደ ኦርቶዶክስ ተዋሕዶ በረት እየተመለሰ ይገኛል። ይህን ተከትሎ በዛ ቤት ያለውን ምስጢርና ስላለፉት ንግግሮቹ መረጃ ወጥቷል። አስደምጣችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይዘነጋም። በቀጥታ ወደ ቪዲዮቹ እናምራለን። ውድ እና ክቡራት ቤተሰቦቻችን ዛሬ ከምንመለከተው ጉዳዮች መካከል ሰፋ ያለ መረጃ ይዤ መጥቻለሁ። በተለይ በትዝታ ሳሙኤል እንዲሁም ደግሞ በትዝታ ሳሙኤል ብቻ ሳይሆን በዮኒ ማኛና በሌሎች ኦርቶዶክሳውያን ላይ ያሉ መረጃዎችን ይዤ መጥቻለሁ። ላይካችሁ ያነሰ ነው፣ ሰብስክራይብ አታደርጉም፣ ኦርቶዶክሳዊ ቻናሎችን አትደግፉም። ያው ለምን እንደሆነ አይገባኝም። ስለዚህ ከእናንተ የሚጠበቀውን ነገር ማድረግ ኦርቶዶክሳዊ ግዴታ ማሳየት ስለሆነ አድርጉልኝ እላለሁኝ። ወደ ቪዲዮቹ ሳመራ በቅድሚያ እንግዲህ ትዝታ ሳሙኤልን እንመልከተው ብዬ አሰብኩኝ። ትዝታ ሳሙኤል ይቺን እድ የሆነችቷን፣ ይቺን ልዕልት የሆነችቷን፣ ይቺን ክብርት የሆነችቷን፣ ይቺ ዓለም አቀፋዊት የሆነችቷን፣ ይቺ አንዲት የሆነችቷን፣ ይቺ ኩላዊት የሆነችቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተደጋጋሚነት በመሳደብ በመዝለፍ በመናገር በትችቶቹ ይታወቃል። የማያበራ ትችት፣ የማያቆም ንግግርና ስድብ የትዝታ መገለጫዎች ናቸው። ታዲያ ዛሬ መረጃችንን ትኩረት ሰተንበት እንድንቃኝ የምወደው ሕገ መንግስቱ እንደ ድሮ ድጋፍ ሳይሆን ፊቱን አዙሮበታል። እንግዲህ ሊታሰር እንደሚችል ጭምጭምታዎች ወጥተዋል፣ ተወስኗል። በአጠቃላይ እስር ቤት ሊገባ ይችላል። በእርግጠኝነትም እንደዛ እንደሚሆን ጥርጥር የለውም። ጠበቃና የሕግ አማካሪ አያሌው ቢታኒ የትዝታ ሳሙኤልን ጉዳይ ተንተን አድርገው ይዘውታል። ዛሬ መረጃችንን አድርገን እናቀርብላችኋለን። ከዚህ በፊት ግን ይህ መሳደብ፣ ይህ መተቸት የማይሰለቸው ሰው እንዴት አድርጎ ተናግሮን ነው፣ ምንስ ብሎን ነው የሚለው ነገር ላስደምጣችሁ ወደድኩኝ። ስለዚህ አድምጠን እንመለሳለን። ላይክ አድርጉ። ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ቀን አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሁሉም እንደፈለገ አፉ እንደመጣለት ሲያላቅቅ የነበረ ሰው አሁን ጊዜው ደርሶ እግዚአብሔር ፍርዱን የፍርድ ዙፋኑን የሚያሳይበት እጁን የሚሰነዝርበት ጊዜ ላይ በሰማያዊም በምድራዊም ሕግ የሚጠየቅበት ጊዜ ደርሷል እና ቤተክርስቲያን ላይ አፋቸውን የሚከፍቱ የሚሳደቡ፣ የሚተቹ፣ የሚናገሩ አካላት መጨረሻቸው እየሆነ ነው። ቪዲዮ እንከታተል። ሁላችሁም ላይክ አድርጉ። አሁን እኮ ሊቀ ካህናት ተብሎ የሚጠሩ የኦርቶዶክስ ቄሶች አሉ። ሊቀ ካህናት እኛ የምናውቀው ካህናት ይሄ የክርስቶስ መንግስት የካህናት መንግስት ነው። እኛ ሁላችን ካህናት ነን በአዲስ ኪዳን። ሃሌሉያ! እኛ ሁላችን ምኖች ነን? ካህናት ነን። ኢየሱስ ደግሞ ምንድን ነው? ሊቀ ካህናት። የካህናት የኛ ሊቅ የበላይ ዋናው እሱ ነው። ስሟን አልጠቅሳትም። አንዲት ያለች እናቴ እዚህ ቤተክርስቲያን የነበረች ናት። አሁን ፕሮቴስታንት ናት። ዮሐንስ አፈወርቅ የሚባለው ሰውዬ ምን አለ? የሃይማኖት አበው የሚባል የኦርቶዶክስ መጽሐፍ ነው። እንጀራን ሁሉም ይቀደዋል እንደው በያፉ። ይሄ ሃይማኖት አበው ነው የሚባለው ኢየሱስ ክርስቶስ ሊቀ ካህናት ነው የሚለው። በቃ አማላጅ ነው የሚለው ስላለ ትምህርት ወረደ። አሁን ይኸውልህ ዮሐንስ አፈወርቅን እኮ አባትነትን አትፈልገውም፣ ልጃውን አማልደኝ አትለውም፣ አባቴ ባርከኝ አትለውም። የምትፈልገው ዮሐንስ አፈወርቅን የክደታቸው እኛ ስለምንወደው የምንወደውን አባት የእነሱን የክደታቸው ተባባሪ አድርገው መውሰድ ይፈልጋሉ። ቅዱስ ዮሐንስ አፈወርቅ ግን ያለ እስመ መጽአ ክርስቶስ ካዊኖ ሊቀ ካህናት
ክርስቶስ ሊቀ ካህናት ሆኖ ወደዚህ ዓለም መጣ። ማእከለ እግዚአብሔር ወማእከለ እጓለ በሰውና በእግዚአብሔር መካከል ሆኖ መጣ። ወአሰረ ክልኤተ ህላውያተ በተዋሂዶ ሁለቱን ባህሪያት በተዋሂዶ አንድ አደረገ አለና ምን ይላል? መለኮት ዘአቡሁ ወትስብእት ዘዚአነ። መለኮት የአባቱ ገንዘብና የራሱ ነው። ዘአቡሁ ወዘዚአሁ የአባቱ የራሱ ገንዘብ ነው። ትስብእት የኛ ገንዘብ ነው። ስለዚህ ክርስቶስ ሊቀ ካህናት ነው ማለት መለኮትንና ትስብእትን አንድ አድርጎ በጌትነትም በሰውነትም የሚገኝ አንድ አካል አንድ ባህሪ ነው። እንዲህ አድርጎ ይላል ወነሰተ ጽልአ እንዲህ አድርጎ የጥል ግድግዳን አፈረሰ። እርሱ አምላክም ሰውም ባይሆን ኑሮ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ባልፈረሰ ነበረ። ሃይማኖተ አበው ምዕራፍ 68 ቁጥር 23 ላይ። ስለዚህ ክርስቶስ ሊቀ ካህናት ነው ማለት አምላክም ሰውም ነው። እንደ አምላክነቱ ከአባቱ ጋር ያድናል፣ እንደ ሰውነቱ ራሱን መስዋዕት አድርጎ ያቀርባል ማለት እንጂ ክርስቶስ እግዚአብሔር በላይ ሆኖ እሱ ደግሞ መሃል ላይ ሆኖ ሰው ደግሞ ታች ሆኖ የሚያማልድ የጸሎት ድልድይ ማለት አይደለም። ራሱን መስዋዕት አድርጎ አቅርቦ ከአባቱ ከመንፈስ ቅዱስ ጋር ሆኖ የራሱን መስዋዕትነት ተቀብሎ ለሰው ድህነትን የሰጠ ማለት ነው ሊቀ ካህናት ማለት ነው። ፓስተር ትዝታው ሳሙኤል ካሳ ላይ ጉዳዩን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እየታየ ስለመሆኑ ጠበቃና የሕግ አማካሪ ይህንን መረጃ ለመስጠት ያህል መገናኛ ነገር ግን እንደ መረጃ ያህል አንድ ቲክቶክ ወይም ደግሞ እንደ ሕግ ባለሙያ እንዳንድ ጉዳዮችን እንደሚያሳውቅ አድርጋችሁ ቁጠሩት ማለት ነው። እንግዲህ ፓስተር ትዝታው ሳሙኤል ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚኖርበት ሀገር አለ ሆኖ ኢትዮጵያ ውስጥ የሚያሳንሱ ተግባራት ላይ ተሰማርቶ እንደነበር ይታወቃል። ከዚህ ድርጊት ጋር በተያያዘ እንግዲህ የሰነድና የሰው ማስረጃ የክስ ሂደቱ ኢትዮጵያ ውስጥ መጥቶ እግድም ወጥቶበት ከሀገር እንዳይወጣ ተይዞ እንዲቆይም ታዞ የነበረ ግን ተመልሶ እንዲወጣ ተደርጓል። ይህ ሁኔታው የልብ ልብ ተሰምቶ ደግሞ እንደፈለገ ሲገባ ሲወጣ ጊዜ ቤተክርስቲያን ደግሞ በእውነትም ሕግ ካለ በእውነትም መንግስት ካለ ይህንን ጉዳይ ዝም ማለቱ አግባብ አይደለም በሚል እንግዲህ የወንጀል ክስ አቤቱታ ቀርቦበት በፌዴራል ፍርድ ቤት ልደታ ችሎት ጉዳዩ ቀርቧል ማለት ነው። ከዚህ ጋር በተያያዘ በሶስት ወንጀሎች ተከሷል። በወንጀል ሕጉ፣ በኮምፒውተር ወንጀል፣ በኮምፒውተር አዋጁ እንዲሁም ደግሞ ሐሰተኛ መረጃ ስርጭት አዋጁን ተደራራቢ ወንጀሎች ኃላፊና ተጠያቂ ወንጀለኛ ሊሆን ይገባል በሚል ቀርቧል። ከዚህ ጋር በተያያዘ የሰነድ ማስረጃ ከተለያዩ መንግስታዊ ተቋማትን ተደራጅቶበት ስለዚህ ይህንን መንግስት በእውነት አለው ብሎ የሚያስብ ከሆነ እንዲህ አይነት ወንጀለኞችን ለፍትህ አደባባይ እያቀረበ ተጠያቂ ማድረግ አለበት የሚለው የህግ የበላይነት የሚረጋገጥ መንገድ የሚያመላክት መንገድ እያየን ነው ማለት ነው። ከዚህ አንጻር እናመሰግናለን። በተመሳሳይ ደግሞ በአርሰናል ሀገሪቱ ልዩ ትኩረት ያስፈልጋቸዋል ማለት ነው። ሞት ኦርቶዶክሳዊ ላይ ሊበቃ ይገባል። በተጨማሪም ደግሞ በመላ ሀገሪቱ የሆነ ያለው ነገር አሳሳቢ ስለሆነ መንግስትም ከእንደዚህ አይነት ጋር ተያይዘ የዜጎችን በሰላም ወጥቶ የመግባት ደህንነት ዋስትና ይሰጣል ተስፋ እናደርጋለን። ስለዚህ እየተከታተል እንደዚህ አይነት ነውረኛ የሆኑ ግለሰቦች የሚፈጽሟቸው ተግባራት እና የወንጀል ሂደቱን እናሳውቃል። ሀገር አሜሪካ ተቀምጦ እንደፈለገ ሲናገር የነበረ ሰው ነው ትዝታ ሳሙኤል። እንደፈለገ እንደመጣለት እንዳሻው ሲሳደብ የነበረ ሰው ነው ትዝታ ሳሙኤል። ተደጋጋሚ የሆኑ ስህተቶቹ ተደጋጋሚ የሆኑ ጥፋቶቹን ስንመለከት ነበር። የዚህን ሰው መጨረሻ አምላክ ያሳየንም ስንል እንደነበር የሚዘነጋ አይደለም። አሁን በስተመጨረሻ ይህ ሰው በልደታ ምድብ ፍርድ ቤት እንግዲህ እንደምናውቀው ከባድ የሆኑ ነገሮች እንዲተላለፉበት በሶስት ወንጀሎች ተከሷል። በወንጀሉም በኮምፒውተር አዋጁም በተለያዩ ቦታ በነበረው ስራዎቹ አማካኝነት ሶስት የተለያዩ ክሶች ተመስርተውበታል።
ስለዚህ በተጨባጭ መረጃ መጣለው ሲል አያለው ቢታኒ ተናግሯል። ጠበቃና የህግ አማካሪ ናቸው። ስለዚህ የፓስተር ትዝታ ሳሙኤል ተደራራቢ ወንጀል ክስ የተመሰረተበትን ጉዳይ የተመለከተ መረጃ እኛም የተከታተልን ለእናንተ እንደምናቀርብ ከወዲሁ ለመግለጽ ወዳለሁ። ጊዜ ነው በነገራችን ላይ እግዚአብሔር ሲፈርድ፣ እግዚአብሔር ሲናገር፣ ጊዜው ሲመጣ ሁሉም ሰው ምላሽ ያገኛል እና ምንድነው የሚባለው ጉድጓድን አትቆፍር በክፋት ከቆፈርክም አታርቀው ይባላል። የዋ ሊደር እንጂ አንተ ነው የምትገባበት የሚባል አባባል አለ። የዋ ሊደር እንጂ የምንገባበት እኛ ነን። የክፋት ጉድጓዳችንን የማይሆኑ ነገሮቻችንን እዛ ላይ ማድረግ አለብን ብዬ አላምንም። ትዝታ ሳሙኤል ጉድጓዱን አርዝሞ ቆፍሯል። የዋ ሊደር እንጂ እሱ እንደሚገባበትም አንጠራጠርም። ስለዚህ ይህንን እንያዘው ለማለት ወዳለሁ። ዮኒ ማኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አባቶችን ተናግረዋል፣ ተሳድበዋል፣ የማይገቡ ንግግሮችን ተናግረዋል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክን ተሳድበዋል። ከሁሉ ደግሞ በላይ ቅዱስ አባታችን ጻድቁን አቡነ ተክለ ሃይማኖትን ተናግረዋል። ብዙ ተሳድበዋል። ያንን ያልኩት ግን ሳላውቅ ነው። አሁን ልብ ስገዛ ማስተዋል ስጀምር መረዳት ስጀምር ንኤዲዮኖቹን ትክክለኛ የቷን ቤተክርስቲያን ሳገኝ አሁን እየገባኝ ነው ብሏል። እንከታተል። ብዙ ኦርቶዶክሳውያን ክርስትና መቼም እውነት አይደለ፣ ይሄ መለባበስ እወዳለሁ እያሉ ሾርኔ መግባት ከጀርባ መውጋት የለብንም እና ለማን ነው ለክርስቲያንና ለእፎይ ፕሊዝ እንትን አርጉላቸው፣ ሼር አርጉላቸው። ወይኔ ጋምጡ ወይኔ ጋምጡ ከሁለት አንዳችን ጋር ኮንሰርን አለ ነው ታውቀዋለህ። ኮንሰርኑ ምንድነው? ዮናስ ተሳድቧል፣ ዮኒ እንደዚህ ሆኗል፣ ዮኒ እንደዚህ አድርጓል፣ አቡነ ማትያስ አባታችን ተሳድቧል፣ ብዙ ነገር ኢቭን በቅርቡ ራሱ አሁን ከፕሮቴስታንቱ ጋር ያለውን ነገር ጥያቄዎች ከማንሳት በፊት ለጊዜው ነው ኦርቶዶክሲያን እንደዚህ ማመሰግናችሁ ማሞግሳችሁ፣ ከጊዜ በኋላ ደግሞ እናንተንም አስገባላችኋለሁ ምናምን የሚል የሆነ ቪዲዮዎች ይንሸራሸራሉ እና ያ ኮንሰርን አለ which is ትክክለኛ ኮንሰርን እና አንተ ያን እንዴት ነው አድሬስ የምታደርገው? እኔ ባለፈው እንዳልኩት በፊትህ እሳትና ውሃ ቀርቦልሃል፣ ወደ ፈለኮ እጅ መስል ያንተ ፋንታ ነው። እንደነገርኩ ቃለ እግዚአብሔር ራሱ ቃሉ ራሱ የሚፈርድብን ነው። ደግሞ ይሄ እድል ነው፣ ቻንስ ነው። ምክንያቱም ማንም ብርቶ የለም። በቃ ነገ ሁላችንም እንሰበሰባለን፣ እንጠራለን፣ እንሞታለን፣ አቅም የለንም። ጉልበተኛ ብንሆን ለዓለም ነው፣ በእግዚአብሔር ፊት ግን ደካሞች ነን፣ በጣም የመጨረሻ ደካሞች ነን እና ያን እንዴት ነው ለዛ ይቅርታው እንዳለ ሆኖ ግን ምንድነው ኦብጀክቲቭ ፕላን? አይ ከፕሮቴስታንቶች ጋር ስለተጣላ ነው ከኤርሚያስ ጋር ስለተጣላ ነው የሚል በቃ ብዙ እንትኖች አሉ እና ይሄንን ክሊር ብታረግላቸው ብታረግልን ለኛ ለምናስተምረው መተን ቃለ እግዚአብሔር ለምንነግርህ ለኛ ችግር የለብንም። ለምን ችግር የለብን? መጽሐፍ ቅዱስ እንደሚናገረው በየትም ቦታ ወንጌል መሰበክ እንዳለበት ይናገራል። ከዛ አንጻር እኛ ቃለ እግዚአብሔርን እናስተምርሃለን። ኦርቶዶክስነት ደግሞ በቃ እንዳልኩ በል ዛሬ እጅን ወደ ላይ አውጣ፣ አይንን ጨፍን፣ በቃ ልልበል፣ በቃ ጸድቃል ድናን ይባል አይደለም። ቄደር አለ፣ ንስሐ አለ፣ ብዙ ነገር አለ። እሱ ገና ነው፣ እሱ ስቴፕ ገና ነው። አሁን ትምህርት ላይ ነህ። ግን እነዚህ ነገሮች እንዴት ነው የምታጠራው የሚለውን እድል ልስጥህና ይቅርታ መጠየቅ ያለብህ ነገሮች ካሉ ይቅርታ። ይሄ ለራስ ጥቅም ነው እንጂ ለእኛ አይደለም። ደግሞ ክሊር ያልሆኑ ነገሮች ደግሞ በደንብ ክሊር አድርግላቸው ማለት ነው። ዮኒዬ ትክክለኛ ጥያቄ ነው፣ መጠየቅም ያለበት ነው። እንደ አንድ ሃይማኖተኛ እንደ አንድ ነው ኦርቶዶክስ ዲያቆን እና የሰው ኮንሰርት የምዕመናኑ ኮንሰርት አንተንም ይመለከታል ብዬ አስባለሁ። እና ሰው የሚደንቅ ጥሩ ነገሩን አይፖስትም፣ መልካም ነገሩን አያደርገው። አንተ አሁን ብዙ መልካም ነገር አድርገህ አንድ ነገር ብትስት ያሬዶ እንደዚህ ነው ብሎ ይፖሰታል እንጂ እስከዛሬ የሰራቸው መልካም ነገሮች በብዛት አይታዩም። እኔ ለምሳሌ ታስታውሳለህ፣ ምናልባት አጽፈልኝማል ነግሬያቸዋለሁ። ያሬዶ ያለኝ ይሄን ነው። በፊትም ወንድሜ በፈለክበት ይቅና፣ ግን የድክበት ቦታ ትክክል አይመስለኝም፣ ግን አሁንም እወዳለሁ አከብራለሁ የሚል መሴጅ እንደነበረው ያሬድ አሳይቻቸዋለሁ። ሌላ የምፈልገው ምንድነው እግዚአብሔር በሚያውቀው
እኔ ትክክለኛ መስሎኝ ነው የሄድኩት። ይኸው እግዚአብሔር በሚያውቀው እንዲያውም አማማሌ ራሱ የሚገርም አማማል ነው። በቃ ይሄ ትክክለኛ ኢየሱስን የሚያመልክ ህዝብ ነው ያለው እዛ ገባ በሚለው ነው ሲሄድም ሳነብም ምን ስልም ናው የቆየ ስትሄድ ባለው ነገር ላይ በተማርኩት ነገር ላይ ነው ያወጣው። ካልኩት ነገር ላይ አንድ ውሸት ካለ መጥተው ይጠይቁ። አንድ የተናገርኩት በፔንቴኮስታል ላይ በሉተራን ላይ የዋሻውት አንድ ነገር ካለ መጥተው ይጠይቁ። ኤርሚያስ ምን አገናኝቶት ከኔ ጋር ገብቷል? ኤርሚያስ እኔ ክርስትናውን አልሰጠኝም። በሱ በኩል እጅ አልተጠመቅኩ። ከሱ ጋር የነበረው አብረን የምታየው አብረን ኦርቶዶክስ ማጥቃት እንጂ ወንጌል አልነበረም። እንደምታየው ከኤርሚያስ ጋር በነበርንበት ጊዜ አብዛኞቻችን እዛ ቤት አሁንም መግባት ትችላላችሁ፣ የሆነ ገድል ይመጣል ወይም ደግሞ የሆነ ድርሳን ይመጣል፣ ኦርቶዶክስ እንዲህ ትላለች የሚል ነው ያለው። ሌላ ምንም አይነት ወንጌል የለም። አምጡ ወንጌል ካለ ወንጌል አምጡና ወንጌል እያስተማረ ነው ወንጌል እየተማረ ነው የሚባለውን ነገር አሳዩ። ገባ? እኔም ደግሞ የተማርኩት ያንን ነው። የተማርኩ ምንድነው ኦርቶዶክስ ላይ ሪፍሌክት ማድረግ እንጂ ዋናው የመዳን ትምህርት ላይ ፎከስ ማድረግ አልነበረም። ተምር ያለው በተወሰነ መልኩ ግን ፎከሱ ምን ላይ ሆነ? ሞር ወደዚህ ቤት የመመልከት እንጂ ወደ ክርስቶስ ፎከስ ማድረግ አይደለም። ስለዚህ በነበረው ነገር ላይ እስቲ ምንድነው እዛም ያለው ብዬ መጽሐፍ ቅዱስ ማንበብ ጀመርኩ ማለት ነው። የመጀመሪያው ኮስችን ያደረጉብኝ ምንድነው ኤፍሬምን ሳፋጠው ነው እንዴ ልጅ ምን ሆኗል ያሉኝ። ምክንያቱም ስለ መላእክት መጽሐፍ ቅዱስ እየተናገረ ስለ ቅዱሳን እየተናገረ ስለ ሁሉም ነገር መጽሐፍ ቅዱስ እየተናገረ ማለፍ አልችልም። እኔ ደግሞ የኔ ቢግ ቲንግ እንደምታውቀው 6 ወር 7 ወር አብረን በምናረግበት ጊዜ እኔ በጣም እጠይቅ ነበር ካየ። ስለዚህ አሁንም ያለው እንደው አባትን የተናገርኩበት ነገር ካየ እዛ ቤት ዲያቆናቶች ምናምን ተናግረውኝ ሳይሆን የማይረቡ ነገር ሰዎች በየጊዜው እየመጡ እኔ ቤት ላይ ይጽፉት ነበረ። አንዳንድ የኦርቶዶክስ ምዕመናን ያንን ስድብ እኔ ቤት ይሳደቡ ነበር። ያውቃሉ ማን እንደሆኑ። ሂዱና ተሳደቡ ይባላሉ። እኔ ፔጅ ላይ መጥተው እሱን ይጽፋሉ። አንድ ቀን ያው ትገነፍልና የማይረባ ንግግር ትላለ። ያቺ ብቻ ትወሰዳለች። አንተ መሰደብ፣ አንተ ብዙ ነገር መባል አይታይም። ስለዚህ ያን ነገር መናገር አንዴ አይደለም 1000 ጊዜ ይቅርታ ጠይቄበታል። ለምን አባትና እናት ማከበር ሰው እንዴት ትልቅ ሰው ሳደባለሁ በሚለው ደጋግም ያደርጋል። ግን አይፖስቱ። የሰው ልጅ አበሻ የሚፖስትልህ አንተ ስትስት እንጂ መልካም ነገር ስትናገር ፖስቱ የለም። ስለዚህ ያ ነው ትልቁ ፕሮብለም የነበረው እና ብዙ ጊዜ ነው ይቅርታ የጠየቅኩበት በዛ ጉዳይ። እኔ ህሊና ስላለኝ ሰው ስላለኝ አይደለም። ህሊና ያለው ሰው ሲስት ስቻለሁ የማለት ንስሐ መግባት ማንነት አለበት። እነሱ እኮ ወንጌል ባናቱ ይተከል ሲባል ሮጠው መጥተው ሊያባብሉኝ እንደመጡ ስለ ወንጌል አልደነቃቸው። ካየ ይሁዲ ማኛ ማለት የ8 ወር እኮ ሕፃን ልጅ ማለት ነው ብለው ጠበቃ ሲቆሙልኝ ነበር። ካየ እነሱ የተሰማቸው እኮ አይ እንደዚህ አይነት ችግር አለ ብዬ በማወራ ጊዜ እሱ አልተጠመቀም አልደረቀም ማለት ጀመሩ። አየህ ስህተቱ ምንድነው? ሁልጊዜ ጭካኔ ካየው በኋላ ነው እኔ ያንን ነገር ሞር እንድገባበት ያደርገኝ። ምን አይነት ጭካኔ ነው? ወንድማችን ነፃነት ወርቅነህ ነፍሱን በገነት እግዚአብሔር ያኑረው። ይሄ ወንድማችን አልረፈ። ከዛ በፊት ደውሎ የሰበከው የለም፣ ደውሎ ጌታን ተቀበል ያለው የለም፣ ምን ያለው የለም። ልክ ሲሞት ጠብቀው እኔ ከዚህ በኋላ ሰው ሲሞት በኢየሱስ ነው አይደለም ብዬ ጠይቃለሁ፣ በጌታ ነው አይደለም ብዬ ጠይቃለሁ ብለው ማናጀሮች ሆነው የሞት ራሱ ማናጀር ሆነው መምጣት ጀመሩ። እነሱ ቤት ምን አይገባም፣ እነሱ ቤት ነገ ሐዘን አይገባም፣ እነሱ ቤት ነገ እንትን አይልም። ኢየሱስ ክርስቶስ ራሱ እንደምታየው ዮሐንስ 11 ላይ ይመስለኛል ባልሳሳት እንደሚያድነው እያወቀ አልዓዛርን እንባውን አፈሰሰ ነው የሚለው። በሞተ ሰው ላይ ጭካኔ አትሄድም። ነገ እንደዛ ነው። ሌሎ ሙሉ ኢትዮጵያውያን በሌላ እምነት ያሉ በሕይወት ባይኖሩ መልሳቸው ያ ነበር የሚሆነው እና ከዛ በኋላ ዲቴል መግባት ጀመርኩ፣ መጠየቅ ጀመርኩ። ያው እንግዲህ በምታየው ሁኔታ አሁን በጣም ኩርፊያ ላይ ናቸው። ለነሱ የሚመች ካልሆነ
እርስ በራስ እኮ ይበጣበጣሉ። እንደምታየው ሶሻል ሚዲያ ላይ አንድ ሆነው አያውቁም። ግን የሆነች ወደ ኦርቶዶክስ ትንሽ ያዘነበለ ነገር ወይም ፖዚቲቪቲ ሲኖርህ አንተን መቀጥቀጥ ነው ስራቸው። አቤልን ለምንድን ነው የሚጠሉት? ውሸት ተናግሮ ነው? እንግዲህ ብዙ ኦርቶዶክሶች ያከብሩታል አቤልን። ውሸት ተናግሮ ነው? አይደለም። ውሸት ተናግሮ አይደለም። አንድም የውሸት ዶክመንት አቤል አቡና የለውም። እኔ ግን ምንድን ነው እዛው ሳነብ መጽሐፍ ቅዱስ ውስጥ በተረዳሁት ሞር የኦርቶዶክስን እውነታ መረዳት ቻልኩኝ። በዛ የተነሳ ነው። ፕላስ ደግሞ እኔ ሎንግ ታይም የነበረው ነው። እኔ ያው ቪዲዮ ስለምለቅለው ከበፊትም እንጂ ስንቱ ተቀያይሯል። ስንት ሰው እምነት ሲቀይር፣ የእኔ ግን ያው የሚጋንን ነገር ነው። የተነፈስኳን ነገር ትሄዳለች እና እኔ ላይ እንትን ስለሚል እንጂ አሁን ወደፊትም ልቤ ልደታ ልጅ ነኝ። ልደታ ነው ተወልጄ ያደግኩት። ያደግኩባት የንሳ የተሰጠሁት ክርስትና ራሱ የተሰጠው ለእናትና ልጁ ነው። እኔ ነኝ ሶሻል ሚዲያ ላይ ክብሩ ይስፋ እናትና ልጁ በመባል የምታወቀው። there was nobody። ስለዚህ በማለት ሳይሆን አሁን ግን ባየሁት መጽሐፍ ቅዱስ ላይ ኦርቶዶክስ ሚዛናዊ ሆና አግኝቻታለሁ። ሌላው የምጨምረው ምንድን ነው፣ በተለይ እኔ እንደዛ ተናግሬ እንኳን በሚያስቀይም ሁኔታ ታስታውስ እንደሆነ ኮሜዲያን እሸቱ ላይ አባቶች መጥተው በስርዓት መለሱ። በስርዓት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ያንን ጥያቄዎች ለዚህ ቤት መልስ እንስጥ ብዬ ጠይቄያቸዋለሁ ደጋግሜ። እዛ ላይ ያሉ ጥቅሶች እነዚህ ማብራራት አይችሉም። ስለማይችሉ ያን ያህል ጊዜ ቆይተው አንዱም አልመለሰልኝም። እግዚአብሔር በሚያውቀው በተለይ ማቴዎስ 29ን ይቅርታ ማቴዎስ 29 አልኩኝ፣ ማቴዎስ 19ን የሚመልስልህ የለም። ይፈርዳሉ፣ ቅዱሳን ይፈርዳሉ የሚለውን ማለት ነው። እና እንዴት ነው ብዬ ጠይቃለሁ። እና ብዙ ጊዜ ምኑ ነው መልሱ ኦርቶዶክስን አታክ ማድረግ። ለምሳሌ ባለፈው ሲገቡ ካየህ አንዱ ሉተራውያን ነው፣ አንዱ ፔኔኮስታል። ባለፈው ራሱ እናንተ ስትነጋገሩ አንተ ደቂቃ ባያስከበት ሰዓት ሉተራንና ምንድን ነው የገባው ፔኔኮስታል። በምንም አይገናኝ፣ በምንም ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ ሲሆን ግን አንድ ላይ ነን ብለው ይመጣሉ። ይሄ ስራቸው። ሁልጊዜ ነው የተረዳሁት፣ በፔኔኮስታል በሉተራውያን በምናምን የተረዳሁት እግዚአብሔር በሚያውቀው ውስጣቸውን በትንትናቸው ወጥቷል። ኦፊሻሊ እንለያያለን ብለዋል። ስለዚህ ልዩነቱን ደግሞ እኔ ባለኝ ሶሻል ሚዲያ ላይ አደባባይ መጥቼ ተናገርኩ። ነቢያት ነን ብለው እስር ቤት ታስሬ ነበር፣ እግዚአብሔር ቃል ነገረኝ ነቢይ ነህ አለኝ ብሎ የሚመጣና እኔ ቤት መጥቶ የሚያወራኝ ሰውዬ ነበረ። ሌሎችም መጡ። ከየት ነው የተቀበልከው ሲባል ነቢይነቱ ማን የሰጠ ሲባል በቃ እግዚአብሔር ነው የነገረኝ ብሎ የሚመጣ ሰው አለ። ብዙዎቹን ውሸት እንደሆነ አደባባይ ስላወጣው በጣም ነው የተበሳጩት። ኤክስትሪምሊ ነው ማወራ እና በዛ ብስጭት የተነሳ አሁን ደግሞ ወደ ኦርቶዶክስ ሄዶ የሆነ ነገር ያደርጋል ምናምን ምናምን። እሱ እኔ ባየሁት ነው የምናገረው፣ ያላየሁትን አልናገርም። ስለዚህ አሁንም እኔ እግዚአብሔር እንዲረዳኝ ነው፣ ጸሎት ላይ ነኝ። እግዚአብሔር ይባረክ። እንዳልኩ በአንድ ሰከንድ ውስጥ 1 ደቂቃ ባልሞላ ውስጥ ነው ጴንጤ የምትሆነው። እጅን እንደዚህ ያውጣ ትባላለህ። 1 ደቂቃ አይሞላም የሚባለውን ቪዲዮ ማየት ትችላላችሁ። ለእኔ የተደረገውን እንደዛ ነው ሲደረግ የሚውለው። በ1 ደቂቃ ውስጥ በቃ ተፈነጥጣለህ። ምንም ችግር የሌለበት ማንነት ነው ያለው እና ማን ነው ምንም የሚያደርገው? ምንም ችግር የለው የ1 ደቂቃ። ከዛ በኋላ ግን የት ነው የምትሄደው? ፈጣሪ ያውቀው። ይህንን ይዋሻል የሚል ፕሮቴስታንት ካለ ቻሌንጅ ሚ ኤኒታይም። ዮኒ ማኛ ዋሽቷል ስለተጣላ ነው። ስለተጣላው አይደል? ለምንድን ነው የምጣላ? ምን ምክንያት አለኝ የምጣላበት? አልተነካው፣ አልተሰደብኩኝ፣ ምን አላልኩኝ። የምጣላበት ምን ምክንያት አለ? አሁን ኤርሚያስ የምታመጣው እኔን አልሰደበኝም። ለምንድን ነው የምጣለው? እንዳልክ ብትለው እኔን አልሰደበኝም። ለምንድን ነው የምጣለው? የውሸት ሪዝን ግን ይሰጠዋል። እነሱ ግን ተጣልተውኛል። እነማን? እነ ትዝታው ወጥቶ ነው ያለው። አልተጣላሁትም። ትዝታው ጨርሶ
ሌሎችም ብታመጣቸው ወጥተው ስለኔ የተናገሩት እነሱ እንጂ እኔ አልተጣላኋቸው። ስለዚህ ራሳቸው ነው የፈጠሩት። ስለዚህ አሁንም ገበናችሁ ስለተጋለጠ ነው የተናደዳችሁት፣ የተበሳጫችሁት። ነገ ኦርቶዶክስን ሰድባለሁ ነው ሰድቤ ጨርሻለሁ። አባቴ ሌላ ምን ልሰድባት እችላለሁ? እንጥፍጥፍ አድርጌ 8 ወር ኦርቶዶክስን ስቀጠቅጥ ነበር ከነሱ ጋር ሆኜ። ምን የቀረኝ ሰድባል እንዴ? እስቲ ያሬዶ እንደው ጆሮውንም እንትን ብለህ ስክሮል ካላረከው በስተቀር ኦርቶዶክስን አንጠፍጥፍ ያላልኳት ነገር አለ እንዴ? አዲስ ስድብ እኮ የለውም። ምን ያላረኳታል ከነሱ ጋር ሆኜ። በዛ ሰዓት ግን ነው ይሄ ትክክል አይደለም ብለዋል። በርታ ወዲህ የኛ ጳውሎስ ሲሉ ነበር። አንድም ተቃውሞ አልነበረብኝም ኦርቶዶክስን ክፉ በመናገሬ አንድ ተቃውሞ አልነበረብኝም። እንደምታየው ምንም ተቃውሞ የመጣው እውነት ሲዘረገፍ እንግዲህ አሁን እኔ ስለ እንትን የተናገርኩት አለ ትንሽ ሰፋ አድርጌ በደንብ አንደርስታንድ እንድታደርገኝ ብዬ ነው በደንብ የተናገርኩት አለ። አሁን በግብረ ሰዶማውያን እነሱ ጋር ባለው እራሳቸው አውጥተው ለጠፉት። የዮኒ ማኛ ስህተት የቱ ጋር ነው? ግብረ ሰዶሙን የተቃወሙትን አግዳለች ቤተክርስቲያን። ከዚህ በፊት አብረው ህብረት ሲሰሩ እንደነበረ አሁንም ደግሞ እየሰሩ እንዳለ ይታወቃል። ሙሉን ነገር እኔ ስናገረው ሰው እውነት ነው እንዲህ ያለው ብሎ ከነመረጃው ስለሚመጣና በመረጃ ስለማወራ ለዛ ነው የተናደዱት። አንድ ነገር ውሸት የተወራ የለም። ገባ? ያበሳጫቸውና በዚህ ደረጃ የሄዱት እንዲያውም እኔ ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ ማረገው ነገር የለም። እኔ በልጅ አልደራደርም። ታውቀኛለህ፣ ማንም ያቀኛል። በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸው። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መታውም ሲወያዩ እንዴት እንደሚደነግጡ አይታቸዋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርጌያለሁ ሲባል የነበረው አሁን ኦርቶዶክስ በተሯ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ ኦርቶዶክሳውያን እንግዲህ የዮኒ ማኛ ጉዳይ እግዚአብሔር ይወቀው ነው። እኛ ልብና ኩላሊትን የምንመረምር አይደለንም። መጽሐፍ ልብና ኩላሊትን የሚመረምር እግዚአብሔር እንደሆነ ስለሚገልጥ አምኖም ከልቡም ሊሆን ይችላል እንደነበረው እንደቀድሞ ሁኔታውን መጥቶ ሊሆን ይችላል። ቤተክርስቲያን ደጇ ክፍት ነው። ሰላማዊ ቤት ናት። በመጣ ሰዓት እንኳን ደህና መጣ ብላ ትቀበለዋለች። አልፈልግም ርቄ ቆማለሁም ካለ ወይ ላስመስል መጥቻለሁም ካለ የራሱ ነፍስ ነው የሚፈረድበት፣ እሱ ነው። ሁላችንም ኃላፊ ነን ብሏል መዝሙረ ያሬድ። ነገ እንሰበሰባለን። ኃያላን ብንሆን በዓለም ነው። ዓለም ግን በእግዚአብሔር ፊት ኃያል አይደለችም፣ ደቂቅ ናት። እኛ ደግሞ የደቂቅ ናት። ስለዚህ ዛሬ ለምናገኛት ገንዘብ፣ ለምናገኘው ንብረት፣ ለምናገኘው ዝና፣ ሀብት መሳሰሉ ነገሮች በሙሉ ከሃይማኖት የተጣረሰ ነገር ካደረግ ነገ ከነገ ወዲያ በእኛው የሚከሰን ሰውነታችን፣ ማንነታችን፣ ስራችን በእግዚአብሔር ፊት የሚቆም ስለሆነ ያኔ መውጫ ቀዳዳ እንኳን አናገኝም እና ሁሉም ሰው ድህነቱን ይፈጽም ይላል። ስለዚህ ሁላችንም ድህነታችንን ልንፈጽም ይገባል። ከድህነት የጎደልን እንዳንሆን፣ የተቆረጥን እንዳንሆን፣ ያጣን እንዳንሆን ስራችን ይመሰክርብናል እና ያንን ለማመልከት ወዳለሁ። ሌሎች መረጃዎች እመለሳለሁ። ባካችሁ ሰብስክራይብ ሄር ያደረጋችሁ እስከ መጨረሻው ተከታተሉኝ። በየዕለቱ የሚወጡ መረጃዎችን አትርፉ። ቁጥሩ ቀንሷል፣ እይታው ቀንሷል። ላይክ ሼር አታደርጉም፣ ሰብስክራይብ አታደርጉም። ለምን እንደሆነ አይገባኝም። ስለዚህ ጥሩ መረጃዎችን ለማግኘት ከእናንተ የሚጠበቀውን ነገር